ሪጀነሬቲቭ ብሬክ ሲስተም። ሰላም ባለሙያዎች፣ ወደ ገራጃችሁ የመጣው ኢቪ መኪና 100,000 ኪሎ ሜትር ሄዶ ብሬክ ፓዱ አዲስ ይመስላል ብላችሁ ተገርማችሁ ታውቃላችሁ? ሪጀነሬቲቭ ብሬክ ሲስተም ወይንም ባጭሩ ሪጅን ለአሽከርካሪ ቀላል ቢመስልም ከጀርባው ያለው ኤሌክትሮ መካኒካል ሳይንስ ግን አስደናቂ ነው። ዛሬ አስገራሚ የኢቪ ሪጀነሬቲቭ ብሬክ ሲስተም እንመለከታለን። ፍሪክሽን ብሬክ። በተለመደው የነዳጅ መኪና ፍሬን ስንይዝ የፍሬን ዘይቱን ካሊፐሩን ይገፋል። ካሊፐሩ ደግሞ የብሬክ ፓዱን ከዲስክ ጋር ፍሪክሽን ይፈጥራል። እዚህ ጋር እንቅስቃሴ ወደ ከፍተኛ ሙቀት ሂት ተቀይሮ በአየር ላይ ይበተናል። ይሄ ፍሪክሽን ነው እንግዲህ የብሬክ ፓዱን እየበላ የሚጨርሰው። የኢቪ አስማት ሪጀነሬቲቭ ብሬክ። በኢቪ ላይ ግን አሽከርካሪው እግሩን ከማፋጠኛው አክሰለሬ ፔዳል ላይ ሲያነሳ ወይንም ፍሬም ቀስ ብሎ ሲረግጥ መካኒካል ፍሬኑ ገና ሳይነካ መኪናው ፍጥነት ይቀንሳል። እንዴት? ኮምፒውተሩ የኤሌክትሪክ ሞተሩን አቅጣጫ በመቀየር ወደ ጄኔሬተር ይቀይረዋል። የመኪናው እንቅስቃሴ ሞተሩን መልሶ እንዲያሽከረክር ሲደረግ ሞተሩ መግነጢሳዊ መቋቋም ማግኔቲክ ሬዚስታንስ ይፈጥርና ይህ መቋቋም መኪናው በከፍተኛ ፍጥነት ያቆመዋል። የባከነ ኃይል ወደ ባትሪ ኢነርጂ ሪከቨሪ። በጣም የሚገርመው ነገር መኪናውን ለማቆም ጥቅም ላይ የዋለው ያ የፊዚክስ ኃይል በሙቀት መልክ አይባክንም። ሞተሩ ወደ ጄኔሬተር ተቀይሮ የኤሌክትሪክ ኃይል ያመነጫል። ያ ኃይል በቀጥታ ወደ ሃይ ቮልቴጅ ባትሪ ተመልሶ ይገባል። ባትሪውን ቻርጅ ያደርጋል ማለት ነው። ታዲያ እንደ ባለሙያ ማወቅ ያለብን ምንድን ነው? የኢቪ መኪና መካኒካል ብሬኩ የሚሰራው በኢመርጀንሲ ብሬክ ጊዜ ብቻና ሙሉ ለሙሉ መኪናው ሲቆም ብቻ ነው። ስለዚህ የብሬክ ፓዳችን አመታትን ይፈጃል። ካሊፐር ብዙ ጊዜ ስለማይሰራ መዛግና መያዝ ሊኖር ስለሚችል ካሊፐራችንን በሰርቪስ ጊዜ ቼክ ማድረጋችንን አንርሳ። የዛሬው መልእክታችን ነው። ሀሳብ አስተያየት ካሉት ኮሜንት ሴክሽን ላይ ጻፉልን። ላይክ ሼር ፎሎ አይድረሳ። እናመሰግናለን። ይመቻችሁ።